ተወዳታለሁ ብሏል። እሱ አብራችሁ ነው ያላችሁት። እሱን ሙድ የጋሽ ማሙድ በሉ አብራችሁ እናንተና ሩታ አንድ ላይ ነው ያላችሁት። እኛ ላይ ነው ድራማ የምትሰሩብን ማለት ነው። ከዛ እሺ አሁን ያንተ ምርጫ ነው አለው። ወይም ሄለሜላ በል ወይም ደግሞ ሩታ በል። ሩታንም ሄለሜላንም ማለት አትችልም፣ አንዷን መምረጥ አለብህ ብሎ ሲይዘው እኔ ሄለሜላን ማጣት አንችልም፣ ሩታ ማጣት አንችልም። እንዴ ሄለሜላና ሩታ አንድ ላይ ልታረጋቸው ነው? ልታስመስላቸው ነው? አንተ ራሱ ማለት ነው ትንሽ ራስ አገዝበህ ይኸው እንጂ ትንሽ ራሱ ምን ተናገርኩኝና ምን አሰብኩኝ ብለህ ትንሽ ማሰብና ማወቅ አለብህ ማለት ነው። ምን ማለትህ ነው? እንዴት ነው ሩታ የልጅህ እናትና ትናንት የመጣች ሄለሜላ የምታመዛዝናቸው? እንዴ ምን ቢሆን እኮ ተሩታ ጋር ብዙ ነገር አሳልፈሃል። ብዙ ነገሮች አሳልፈሃል። ብዙ ላይፍቶች አሳልፈሃል። ከዛ ደግሞ ከቤተሰብ ሁሉም ነገር ጨረሰ። በሽማግሌ በሰርግ የተጋባችሁ ልጆች ናቸው ማለት ነው። ሄለሜላ እኮ የምትባለው ገና ትናንት የመጣች ልጅ ናት። እንዴት ነው ሩታ ከሷ ጋር የምታወዳድራት? እውነት እንዴት ነው እኔ እንደው በእናንተ ቪዲዮ እሰራለሁ ብዬ አላሰብኩም ነበር። በጣም የተበላሻችሁ መጣችሁ። አሁን ደግሞ እውነት ብልሽት ያላችሁ። ኧረ ብስሚላሂ እንዴት ነው እንደዚህ አይነት ነገር የምትሉት ማለት ነው? እንዴ ሄለሜላ ማለት ነው እንጂ ምን አይነት የፍቅር መቀስ ነሽ? ምን አይነት ነሽ ማለት ነው? ያየሽ እየሰማሽ አብሮ የሆኑ ከቤተሰብ ሁሉም ብዙ ነገር እየመጣ ያ ሁሉም የተከሰተ አሁን እነዚህ ልጆች ሰላም አግኝተው እንግዲህ ሰላም ሆነዋል። መልሰሽ ደግሞ ለመለያየት ብዙ አንጀንዳ ማሰብሪው አንጀዳና ማታወቂው አንጀዳ የለም። በልክ አለ ማለት ነው። እና ከቤተሰብ እንትን ተብላ እንግዲህ እች ልጅ ብዙ ነገር ተባለች። አንቺም ሌላ ወንድ የመራሽ ነው ተባለች። ያንተባለችው ነገር እና ያንታሰበችው ነገር የለም ማለት ነው። እሱን አስባው ትታው ማለት ነው። እሺ ፍቅር ያሸንፋል ብላ እች ልጅ ታብርሽ አንድ ላይ ሆነዋል። አሁን መልሰው እነሱን ለማለያየትና እነሱ ላይ እንትኑ ሰይጣን ለማስገባት ብዙ ነገር ለማድረግ ይሄ ሁሉ የሚፈጠረው ምን መጣ? ምንድን ነው ይሄ ነገር ሁሉ የሚታሰበው? ምን አስባችሁ ነው እንዴ? ምን አስበሽ ነው ሄለሜላ? አቤላ ደግሞ ያወቅ ደግሞ ማለት ነው ያወቅ በሚስቱ ፊት በልጁ ሚስት ፊት እንደዚህ አይነት ነገር የምታወራ ማለት ነው። ምንም ቢሆን እኮ የልጁ እናት ናት። የፈለገ ነገር ሆን ይሰማታል እኮ የፈለገ ነገር ሆን ማይታይ ነገር የላትም። ምክንያቱም ብዙ ነገር የምታስብና ብዙ ነገር እያሳለፉ ልጅ ናቸው ማለት ነው። እንዴት ነው ሄለሜላ አንቺ ባለትዳር ሆነው ደግሞ አታፍሪም? አጠገብሽ ሩታ ቆማ ማለት ነው። አጠገብሽ ሩታ ቆማ እንደዚህ በመሆንሽ በጣም ታሳዝኛለሽ። እውነት በጣም ታሳዝኛለሽ። እውነትም ሩታ እንዳለችሽ ጊዜሽን ቆጥቢ፣ ማይሆንሽ ነገር ጋር አትንጨራጨሪ ብላሻለች። እውነቷ ነው። ትክክል ማለት ነው። እውነቷ ነው። አይሆን አንቺ አሁን አብርሽ ይወደኛል ብለሽ ዝም ብለሽ ያልሆነ ነገር ብትፈተፍቺ ማለት ጊዜሽን ሄደሽ ነው። ጊዜሽን ሳይሄድሽን የሚሆንሽን ይዘሽ ልጅሽን ወልደሽ ቁጭ ብትይ እንደ ሩታ ይሻልሻል። ያልሆነ ውስጥ አትግቢ ማለት ነው። እንዴ የሰው ስሜት አታጥፊ፣ የሰው ስሜት አታምደዝዢ። እንዴ ምን ሆነሽ ነው? አደነዘሽው እኮ ልጁ። እንዴ በሰላም ነው ግን አንዳንዴ እውነት ይሄ የማይመስል ነገር መናገር በጣም ነው የሚከብደው። በጣም ያሳፍራል ማለት ነው። እውነት ሄለሜላ በጣም የምታረጊያቸው ነገሮች ሁሉ በጣም ትክክል ያልሆነ ነገር፣ ምንም ስፕሪንግ የሌለው ነገር ነው የምታረጊው ማለት ነው። ባለትዳር ያየሽ እንደዚህ ልጅ ላይ መጫወት ጥሩ አይደለም ማለት ነው። አብርሃም ደግሞ ልብህ ሁለት አይነት ሆነ ትዳር መመስረት አትችልም ማለት ነው። ወይም በቃ ፍላጎትን መናገር አለብን ማለት ነው። ፍላጎት አይደል ቆንጣን ብለህ ሰከን ብለህ ከተናገርክ ማለት ነው ማንም ግድም ያስይዝህና ማንም ግድም ይዝህ ሰው የለም ማለት ነው። ግን ምክንያቱም አንተ ስለምትፈልግ ከዚህም ከዛም እንደማይጎልብህ ስለምትፈልግ አንገትህ ሰብረህ ዝም ትላለህ። የምን አንገት መስበር ነው? ቀጥታውን ሲዳ መናገር አለብህ። ሲዳ መናገር አለብህ። ማውራት ያለብህን ማውራት አለብህ ማለት ነው። ግድ እሷም በግድ አስገድዳሃትም ወይም ሩታ እሱ ጋር ስለቆመች ስለፈራሃት አይደለም የምትናገረው ማለት ነው። የምታፈቅረው ነው እና የማታፈቅረው ለይተህ ማየት አለብህ ማለት ነው። ምሽ ዝም ብለህ እያገኘሁ ሁሉም ሰው ማትረማመስ አለብህ። ምንም ማትረማመስ የለብህም ማለት ነው። ምክንያቱም አንተ ይመስልሃል እንጂ ብዙ ሰው እንትን እንደሚልህ እወቅ። ብዙ ሰው ማለት ነው። ምክንያቱም በጣም ጥሩ ሰው ነበር፣ የተበላሸ መጣ ማለት ነው። ወንድ ልጅ ቀንጠን ብለና ሰከን ብሎ ሲሆን ጥሩ ነው። ምሽ ተሁሉም ተዚችም ተዛችም ከዛችም ጋር ጥልቅ ምን ያደርግላታል? አቤል ነግሮሃል እንግዲህ። አቤል ምን አለ? ታፈቅራት ከሆነ ተናገር፣ ትክክለኛ ግልጽ ተናገር። ወይን ሩታ በል ምርጫህን፣ ወይም ደግሞ አንቺ ነው በል። ማን እንደምትወድ ተናገራለን። አንተ ግን ጭንቅላቴ ይዘህ ትሽኮረመማለህ።
ምንም እንደማያውቅ ሰው ትሆናለህ። ምንም እንደማይሰራ ሰው እና ምንም እንደማያውቅ ሰው አድርገህ ትሽኮረመማለህ። የምን መሽኮረመም ነው? ትክክለኛው መናገር ነው። ትክክለኛው መናገር ነው። እንዴ የሬዲ ሩታ እኮ አጠገብ ቆማለች። እንኳን ትንሽ የእሷ የልጅህ እናት ክብር አላላችሁ ማለት ነው። ሄለሜላ ትንሽ እንኳን አንደነገጠች ማለት ነው። አንዳንድ ሰው ቢሆን እሷ ስትመጣ ጥሎ ይወጣ ነበረ። እንዴት እንደዚህ አይነት ግን እሷ ምንድን ነው ቆርጣበት ሩታና አብርሽ ለመለያየት ፈልጋ ቆርጣበት ተነስታ ነው ሄለሜላ ማለት ነው እንጂ በሰላም አይደለም እንደዚህ አይነት ነገር የምትሰራው፣ እንደዚህ አይነት ውስጥ የምትገባው ማለት ነው። እንዴ በተግባር እኮ እያሳየች እኮ ነው እንደዚህ አይነት ነገር ማለት ነው። እንዲህ ሰው ምን ይላታል? ትንሽ አታፍርም እንዴ? እንዴ ሰው ምን እያየ ሰው ምን ይላል? ሰው ሁሉም ደነገጠ እኮ እንዴ ጭራሽ እሱ ላይ ተኝታ። ኧረ በስመ አብ በጣም ነው የሚደብረው። እውነት ሴት ልጅ በመሆኔ እኔ በጣም ነው ያፈርኩት። እውነት እንደዚህ የምትሰሩት ነገር እንደዚህ ያድረጋት ማለት ነው። እንዴ ሩታ እንግዲህ በጣም በጣም ጎበዝ። እውነት ሩታ እኔ ሳላደርግሽ አልቀርም። እውነት ትዕግስተኛ ሰው ነች። መቼም ጨዋ የወለደ ሰው ጨዋ ነው። በእውነት ጨዋ ነች ማለት ነው። በጣም ጎበዝ ማለት ነው። እውነትም በእድሜዋ የተጫወተች ነው። አንቺ ዘና ፈታ በይ የምትቸገረሽ። እውነት ሩታዬ ዘና ፈታ በይ። እሷ በእድሜዋና በራሷ እንትን እየተጫወተች ነው። ነገ ምን እንደሚጫወትባት እና ነገ ምን እንደሚደርስባት አላወቀችም። እሷ ግን አሁን ይህንን አይታ ዝም ብላ ማስመሰል ምንም አያደርግም። አንቺ እንግዲህ ይህንን ተይ ይቅርብሽ። የሰው ትዳር አበላሽተሽ አንዴ ደግሞ የሩታ አሳዝና አይነት ያለሽ፣ አንዴ ደግሞ አብርሽ አሳዝን። ምን ነው የሚያስብ? ብታሳዝንሽማ በአጠገቧ እንደዚህ አይነት ነገር አትናገሪም ነበር። አፈቀርኩ ወደድኩ በይኝ፣ አፈቀርኩ እንዲህ በለኝ አትይም ነበረ። ሩታንም ሆነ ብታከብሪ ኑሮ እና ብትደነግጪ ኑሮ። አንቺ እኮ ምንም ነገር ድንጋጤ የለብሽ ምን የለብሽ። እንደው በቃ ከዓይንሽ ራሱ እንባውን እንደው ኬታ እንደው እንደምታፈሺ ብቻ አታወቀው። እንዴ ምን አይነት ሰዎች ግን አንቺ ትንሽ አታስቢም? ትንሽ ራሱ ጭንቅላትሽ ትንሽ አይሰራም እንዴ? ኧረ ጉድ ዘንድሮስ እንደው ማይታይ ጉድ የለም እኮ። ሰው ካልሞተ ብዙ ነገር ይሰራል፣ ብዙ ነገር ያያል ማለት ነው። እውነት በቃ በሞት ነው ሰው የሚያስቀሩት ማለት ነው። እንግዲህ ሩታ መጨረሻ ላይ እንግዲህ ምን እንትን አላለችም። እንግዲህ ያስጨነኩት አለች ደግሞ ያስጨነኩት ወደድኩሽ ብትለኝ ያስጨነኩት ሩታ በጣም ያስጨነቅሽ ነው። ብዙ አታስጨናንቅ አለች። አንተንም ያለህን ሴት ልጅ ናት እንግዲህ ሩታ ተናግራለች። ሴት ልጅ ናት ሄርሜላ ያለህን ፍቅር እሷ ላይ ተናገርላት፣ ግለጽላት። እሷ ሴት ልጅ ናት እዚህ ልትጎዳ ትችላለች። ስለዚህ በተለኮልኩኝ እንትን የምትለው ነገር የለም አለችና ቤት ደግሞ እፈልግሃለሁ ቤት ስለምፈልግህ እና ነገ ደግሞ ከነገ ወዲያ ምን እንደሚፈጠር አይታወቅም። እውነት አለ ሩታ እንግዲህ ታውቃለች። ውሳኔ ያመጣችው ውሳኔ ያላታቋረጥ ማለት ነው። ምንም ውሳኔ እግሯ ላይ ወጥታ እንደምታለቅስና እንደምትንገበገብ ያሳየናል ማለት ነው። እና ምን እንደሚፈጠር ታውቃለህ ማለት ነው። እንደዚህ ያለችው እፈልግሃለሁ እንግዲህ እሱ እያለቀሰ ነው። እያለቀሰች ያለችው በጣም አልቆየችም። ተናገሩ፣ ተረጋጋና ተረጋጋና ሻወር ወስዳ የሚሰበሰብ ምናምን ሻወር ምናምን ወስዳ መተን ትነግረኛለች ማለት ነው። ሰው አለ ካላፊት ሶስት ነው የስንት ስብሰባ ነው። እኔ ግራ ገባኝ እንጂ አስገን እንደ ቤተሰብ ይመስላል። እውነት በጣም ያስጠላል ይገባል ማለት እናንተ መሰላችሁ በመጨረሻ እንደሆነ እናያለን ማለት ነው። በቀጣይ ድረስ መልካም ቀን ይሁንላችሁ። ባይ ባይ።